በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ስምህን ለመጥራት ለማመስገን ላበቃህን አምላክ ክብርና ምስጋና ይድረስ እስከ ዘላለሙ አሜን። መዝሙረ ዳዊት 1 ምስጉን ነው በዝንጎች ምክር ያልሄደ፣ በኃጢአተኞችም መንገድ ያልቆመ፣ በዋዘኞች ወንበር ያልተቀመጠ ሰው፣ የእግዚአብሔር ሕግ ብቻ ፍቃዱ የሆነ፣ ሕጉንም በቀንና በሌሊት የሚያስብ፣ እርሱም በውሃ ፈሳሾች ዳር እንደተተከለች ፍሬዋም በየጊዜዋ እንደምትሰጥ ቅጠሏም እንደማይረግፍ ዛፍ ይሆናል። የሚሰራው ሁሉ ይከናወንለታል። ኃጢአን እንዲህ አይደሉም፣ ነገር ግን ነፋስ ከገጸ ምድር ጠርጎ እንደሚወስደው ትቢያ ናቸው። ስለዚህ ዝንጉዎችን በፍርድ ኃጢአንም በጻድቃን ምክር አይቆሙም። እግዚአብሔር የጻድቃንን መንገድ ያውቃልና የኃጢአን መንገድ ግን ትጠፋለች። መዝሙረ ዳዊት 2 አሕዛብ ለምን ዶለቱ? ወገኖችስ ለምን ከንቱ ይናገራሉ? የምድር ነገሥታት ተነሱ፣ አለቆችም በእግዚአብሔርና በመሲሁ ላይ እንዲህ ሲሉ በአንድነት ተሰበሰቡ። ማሰሪያቸውን ከኛ እንበጥስ፣ ቀንበራቸውን ከኛ ላይ እንጣል። በሰማይ የሚኖር እርሱ ይስቅባቸዋል፣ እግዚአብሔርም ይሳለቅባቸዋል። በዚያን ጊዜ በቁጣው ይናገራቸዋል፣ በመዓቱም ያወካቸዋል። እኔ ግን በእርሱ ላይ ንጉሥ ሆኜ ተሾምኩ፣ በተቀደሰ ተራራው በጽዮን ላይ። የእግዚአብሔርን ትእዛዝ እናገር ዘንድ እግዚአብሔር አለኝ፣ አንተ ልጄ ነህ፣ እኔም ዛሬ ወለድኩ። ለምነኝ፣ አሕዛብን ለርስትህ፣ የምድር ዳርቻን ለግዛት እሰጣለሁ። በብረት በትር ትጠብቃቸዋለህ፣ እንደ ሸክላ ሰሪ ዕቃም ትቀጠቅጣቸዋለህ። አሁንም እናንተ ነገሥታት ልብ አድርጉ፣ እናንተ የምድር ፈራጆች ተገሰጹ። ለእግዚአብሔር በፍርሃት ተገዙ፣ በረዓድም ደስ ይበላችሁ። ጥበብን አጽኗት፣ እግዚአብሔር እንዳይቆጣ፣ እናንተም ከጽድቅ መንገድ እንዳትጠፉ። ቁጣው ፈጥና በነደደች ጊዜ በእርሱ የታመነ ሁሉ ብፁዓን ናቸው። መዝሙረ ዳዊት 3 አቤቱ የሚያስጨንቁኝ ምንኛ በዙ! በእኔ ላይ የሚቆሙት ብዙ ናቸው። ብዙ ሰዎች ነፍሴን አሏት፣ አምላክሽ አያድንሽም። አንተ ግን አቤቱ መጠጊያዬ ነህ፣ ክብሬና ራሴን ከፍ ከፍ የምታደርገው አንተ ነህ። በቃሌ ወደ እግዚአብሔር ጮኽኩ፣ ከተቀደሰ ተራራውም ሰማኝ። እኔ ተኛው አንቀላፋሁም፣ እግዚአብሔርም አንስቶኛልና ተነሳሁ። ከሚከቡኝና በእኔ ላይ ከሚነሱ ከኃላፊ አሕዛብ አልፈራም። ተነስ አቤቱ አምላኬ ሆይ አድነኝ። አንተ በከንቱ ከሚጠሉኝ ሁሉ መትሃልና የኃጥአንንም ጥርስ ሰብረሃልና። ማዳን እግዚአብሔር ነው፣ በረከትም በአሕዛብ ላይ ነው። መዝሙረ ዳዊት 4 እግዚአብሔርን በጠራሁት ጊዜ ጽድቄን ሰማኝ፣ ከጭንቀቴም አሰፋልኝ። ይቅር አለኝ፣ ጸሎቴንም ሰማኝ። እናንተ የሰው ልጆች እስከ መቼ ድረስ ልባችሁን ታከብዳላችሁ? ከንቱ ነገርን ለምን ትወዳላችሁ? ሐሰትንም ለምን ትሻላችሁ? እግዚአብሔር በጻድቁ እንደተገለጠ ወቁ። እግዚአብሔር ወደ እርሱ በጮኹ ጊዜ ይሰማኛል። ተቆጡ፣ ነገር ግን አትበድሉ። በመኝታችሁም ሳላችሁ በልባችሁ የምታስቡት ይታወቃችሁ። የጽድቅን መስዋዕት ሰዉ፣ በእግዚአብሔርም ታመኑ። በጎውን ማን ያሳየናል የሚሉ ብዙዎች ናቸው። አቤቱ የፊትህ ብርሃን በላያቸው ታወቀ። በልባችን ደስታን ጨምር፣ ከስንዴ ፍሬና ከወይን ከዘይትም ይልቅ በዛ። በእርሱ በሰላም እተኛለሁ አንቀላፋለሁም። አቤቱ አንተ ብቻህን በተስፋ አሳድረኸኛልና። መዝሙረ ዳዊት 5 አቤቱ ቃሌን አድምጥ፣ ጩኸቴን አስተውል፣ የልመናዬን ቃል አድምጥ። ንጉሴና አምላኬ ሆይ አቤቱ ወደ አንተ ጸልያለሁና። በማለዳ ቃሌን ስማኝ፣ በማለዳ በፊትህ እቆማለሁ እገለጥልሃለሁም። አንተ በደልን የሚወድ አምላክ አይደለህምና ክፉዎች ከአንተ ጋር አያድሩም። አመፀኞችም በዓይኖች ፊት አይኖሩም። አመፅ አድራጊዎችን ሁሉ ጠላህ፣ ሐሰት የሚናገሩትን ሁሉ ትጠላቸዋለህ። ደም አፍሳሹንና ሸንጋዩን ሰው
እግዚአብሔር ይጸየፋል። እኔ ግን በምሕረትህ ብዛት ወደ ቤትህ እገባለሁ። አንተን በመፍራት በቤተ መቅደስ እሰግዳለሁ። አቤቱ በጽድቅ ምራኝ። ስለ ጠላቶቼ መንገዴን በፊትህ አቅና። በአፋቸው እውነት የለምና ልባቸውም ከንቱ ነው። ጉሮሯቸው እንደተከፈተ መቃብር ነው፣ በምላሳቸው ይሸነግላሉ። አቤቱ ፍረድባቸው፣ በነገረ ሰሪነታቸውም ይውደቁ። እንደ ሐሰታቸውም ብዛት አሳዳቸው። አቤቱ እነርሱ ያሳዝኑሃልና። በአንተ የሚታመኑት ሁሉ ግን ደስ ይላቸዋል፣ ለዘላለሙ ደስ ይላቸዋል፣ በእነርሱም ታድራለህ። ስምህን የሚወዱ ሁሉ በአንተ ይመካሉ፣ አንተ ጻድቁን ትባርከዋለህና። አቤቱ እንደ አላባሽ ጋሻ ከለልከን። መዝሙረ ዳዊት 6 አቤቱ በቁጣ አትቅሰፈኝ፣ በመቅሰፍትህም አትገስጸኝ። ድውይ ነኝና አቤቱ ይቅር በለኝ፣ አጥንቶቼ ታውከዋልና ፈውሰኝ። ነፍሴም እጅግ ታወከች፣ አንተም አቤቱ እስከ መቼ ድረስ ነው? አቤቱ ተመለስ፣ ነፍሴን አድናት፣ ስለ ቸርነትህ አድነኝ። በሞት የሚያስብ የለምና በሲኦልም የሚያመሰግን ማን ነው? በጭንቀት ደክሜያለሁ፣ ሌሊቱን ሁሉ አልጋዬን አጥባለሁ፣ በእንባዬም መኝታዬን አረሳለሁ። ዓይኔ ከቁጣ የተነሳ ታወከች፣ ከጠላቶቼ ሁሉ የተነሳ ረጀው። አመፃን የምታደርጉ ሁሉ ከኔ ራቁ፣ እግዚአብሔር የልቅሶዬን ቃል ሰምቷልና። እግዚአብሔር ልመናዬን ሰማኝ፣ እግዚአብሔር ጸሎቴን ተቀበለኝ። ጠላቶቼ ሁሉ ይፈሩ ይጎሳቆሉም፣ ወደ ኋላቸው ይመለሱ፣ በፍጥነትም እጅግ ይፈሩ። መዝሙረ ዳዊት 7 አቤቱ አምላኬ በአንተ ታመንኩ፣ አትጣለኝም። ከሚከቡኝ ሁሉ አድነኝና አውጣኝ። ነፍሴን እንደ አንበሳ እንዳይነጥቋት የሚያድንና የሚታደግ ሳይኖር። አቤቱ አምላኬ እንዲህ እስካደረግኩ አመፃ በእጄ ቢኖር፣ ክፉ ላደረጉብኝ ክፉ መልሼላቸው ቢሆን፣ ጠላቶቼ ራቁቴን ይጣሉኝ። ጠላት ነፍሴን ያሳዳት ያገኛትም፣ ሕይወቴን በምድር ላይ ይርገጣት፣ ክብሬንም በትቢያ ላይ ያዋርደው። አቤቱ በመዓት ተነስ፣ በጠላቶቼ ላይ ተነሳባቸው። አቤቱ አምላኬ ባዘዝከው ሥርዓት ተነስ። የአሕዛብ ጉባኤ ይከብሃል፣ ስለዚህም ወደ አርያም ተመለስ። እግዚአብሔር በአሕዛብ ላይ ይፈርዳል። አቤቱ አምላኬ እንደ ጽድቅ ፍረድልኝ፣ እንደ የዋህነቴ የሚሆንልኝ። የኃጥአን ክፋት ያልቃል፣ ጻድቃን ግን ታቃናቸዋለች። እግዚአብሔር ልቦናንና ኩላሊትን ይመረምራል። እግዚአብሔር በእውነት ይረዳኛል። ልበ ቅኖችን የሚያድናቸው እርሱ ነው። እግዚአብሔር የእውነተኛ ዳኛ ነው፣ ኃይለኛም ታጋሽም ነው። ሁልጊዜም ጥፋትን አያመጣም። ባትመለሱ ግን ሰይፉን ይመዛል። ቀስቱን ገተረ አዘጋጀም፣ የሚገድል መርዝንም አዘጋጀበት፣ ፍላጻዎቹንም የሚቃጠሉ አደረገ። እነሆ አመፀኛ በአመፁ ተጨነቀ፣ ጭንቅን ጸነሰ፣ ኃጢአትንም ወለደ። ጉድጓድንም ማሰ፣ ቆፈረም፣ ባደረገው ጉድጓድ ይወድቃል። ጉዳቱ በራሱ ላይ ይመለሳል፣ አመፃውም በአናቱ ላይ ትወርዳለች። እግዚአብሔር እንደ ጽድቁ መጠን አመሰግናለሁ፣ ለልዑል እግዚአብሔር ስም እዘምራለሁ። መዝሙረ ዳዊት 8 አቤቱ ጌታችን ስምህ በምድር ሁሉ እጅግ ተመሰገነ፣ ምስጋናህ በሰማዮች ላይ ከፍ ከፍ ብሏልና። ከሕፃናትና ከሚጠቡ ልጆች አፍ ምስጋናን አዘጋጀህ፣ ስለ ጠላትንና ግፈኛን ታጠፋው ዘንድ። የጣቶችህን ሥራ ሰማዮችን አንተ የሠራሃቸውን ጨረቃንና ከዋክብትን እናያለንና። ታስበው ዘንድ ሰው ምንድን ነው? ትጎበኘውም ዘንድ የሰው ልጅ ምንድን ነው? ከመላእክት ጥቂት አሳነስከው፣ በክብርና በምስጋና ዘውድ ከለልከው፣ በእጆችም ሥራ ሁሉ ላይ ሾምከው። ሁሉንም ከእግሮች በታች አስገዛህለት፣ በጎችንም በሬዎችንም ሁሉ። ደግሞም የምድረ በዳ እንስሶችን፣ የሰማይ ወፎችን፣ የባህር ዓሦችን፣ በባህር መንገድ የሚሄደውን ሁሉ። አቤቱ ጌታችን ስምህ በምድር ሁሉ እጅግ ተመሰገነ። መዝሙረ ዳዊት 9
አቤቱ በፍጹም ልቤ አመሰግንሃለሁ፣ ታምራትህን ሁሉ እናገራለሁ። በአንተ ደስ ይለኛል፣ ሐሴትንም አደርጋለሁ። ልዑል ሆይ ለስምህ ዘምራለሁ። ጠላቶቼ ወደ ኋላቸው በተመለሱ ጊዜ ታመሙ፣ ከፊትህም ይጥፉ። ፍርዴንና በቀሌን አድርገህልኛልና የጽድቅ ፈራጅ ሆይ በዙፋን ላይ ተቀመጥክ። አሕዛብን ገሰጽክ፣ ዝንጎችም ጠፉ። ስማቸውን ለዘላለም ደመሰስክ። ጠላቶች በጦር ለዘላለም ጠፉ። ከተሞቻቸውን አፈረስክ፣ ዝክራቸውንም በአንድነት ታጠፋለህ። እግዚአብሔር ግን ለዘላለም ይኖራል፣ ዙፋኑን ለመፍረድ አዘጋጀ። እርሱም ዓለምን በጽድቅ ይዳኛታል፣ አሕዛብን በቅንነት ይዳኛቸዋል። እግዚአብሔርም ለድሆች መጠጊያ ሆናቸው፣ እርሱም በመከራ ጊዜ ረዳታቸው ነው። ስምህን የሚወዱ ሁሉ በአንተ ይታመናሉ፣ አቤቱ የሚሹህን አትተዋቸውምና። በጽዮን ለሚኖር ለእግዚአብሔር ዘምሩ፣ ለአሕዛብ ሥራውን ንገሩ። ደማቸውን የሚመራመር እርሱ አስቧልና፣ የድሆችን ጩኸት አልረሳምና። አቤቱ ይቅር በለኝ፣ ጠላቶቼ የሚያመጡብኝን መከራዬ። ከሞት ደጆች ከፍ ከፍ የሚያደርገኝ ምስጋናውን ሁሉ እናገር ዘንድ በጽዮን ልጅ በደጆቿ በማዳን ደስ ይለናል። አሕዛብ በሰሩት በደላቸው ጠፉ፣ በዚያችን በሸሸጓት ወጥመድ እግራቸው ተጠመደ። እግዚአብሔር ፍርድን ማድረግ ያውቃል፣ ኃጢአተኛውን በእጆቹ ሥራ ተጠመደ። ኃጢአተኞች ወደ ሲኦል ይመለሱ፣ እግዚአብሔርን የሚረሱ አሕዛብም ሁሉ። ድሃ ለዘላለም የሚረሳ አይደለምና ችግረኞችም ተስፋቸውን ለዘላለም አያጡም። አቤቱ ተነስ፣ ሰውም ያይበርታ፣ አሕዛብም በፊትህ ይፈረድባቸው። አቤቱ የሕግ መምህርን በላያቸው ላይ ሹም፣ አሕዛብ ሰዎች እንደሆኑ ይወቁ። አቤቱ ለምን ርቀህ ቆምክ? በመከራ ጊዜ ለምን ቸል ትላለህ? በኃጢአተኛ ትዕቢት ድሃ ይናደዳል፣ ባሰቡት ተንኮላቸው ይጠመዳሉ። ኃጢአተኛ በነፍሱ ፈቃድ ይወደሳል፣ አመፀኛም ይባረካል። ኃጢአተኛ እግዚአብሔርን አበሳጨው፣ እንደ ቁጣውን ብዛት አይመራመረውም። በእርሱ ፊት እግዚአብሔር የለም፣ መንገዱ ሁሉ የረከሰ ነው፣ ፍርድህም በፊቱ የፈረሰ ነው። ጠላቶችም ሁሉ ይገዛቸዋል። በልቡ ይላል፣ ለልጅ ልጅ አልታወከም፣ ክፉም አያገኘኝም። አፉ መርገምና ሽንገላን የተሞላ ነው፣ ከምላሱ በታች ድካምና መከራ ነው። ከባለጸጎች ጋር ይሸምቃል ያድናልም። ንጹሑን በስውር ይገድል ዘንድ ዓይኖቹም ወደ ድሃው ይመለከታሉ። እንደ አንበሳ በጉድጓድ በስውር ይሸምቃል። ድሃውንም ለመንጠቅ ያደባል፣ ድሃውንም ይነጥቀዋል ይስበዋልም። በወጥመዱም ያዋርደዋል ይጎብጣል። ድሃውም በገዛው ጊዜ ይወድቃል። በልቡም ይላል እግዚአብሔር ረስቶኛል፣ ፈጽሞም እንዳያይ ፊቱን መለሰ። አቤቱ አምላክ ሆይ ተነስ፣ እጅህም ከፍ ከፍ ትበል፣ ድሆችንም አትርሳ። ኃጢአተኛው ስለምን እግዚአብሔርን አስቆጣው? በልቡ አይመራመረኝም ይላልና። አንተ ድካምንና ቁጣን እንድትመለከት ታያለህን? በእጅህ አሳልፈው እንድትሰጠው እንግዲህ ድሃ ባንተ ላይ ተጣለን። ለድሃ አደግም ረዳቱም አንተ ነህ። የኃጢአተኛንና የክፉን ክንድ ስበር፣ ስለ እርሱም ኃጢአቱን ትመራመረዋለች አትገኝምም። እግዚአብሔር ለዘላለም ይነግሣል፣ አሕዛብም ከምድር ይጠፋሉ። እግዚአብሔር የድሆችን ምኞት ሰማ፣ ጆሮውም የልባቸውን ሐሳብ አደመጠች። ፍርዱ ለድሃ አደግና ለችግረኛ ይደረግ ዘንድ ሰዎች በምድር ላይ አፋቸውን ከፍ ከፍ ማድረግ እንዳይደግሙ። መዝሙረ ዳዊት 10 በእግዚአብሔር ታመንኩ፣ ነፍሴን እንደ ወፍ ወደ ተራሮች ተቅበዝበዥ እንዴት ትሏታላችሁ? ኃጢአተኞች እነሆ ቀስታቸውን ገትረዋልና ፍላጻቸውን በአውታር አዘጋጅተዋልና ልበ ቅኖችን በስውር ይነድፉ ዘንድ። አንተ የሠራኸውን እነሆ እነርሱ አፍርሰዋልና። ጻድቅ ግን ምን አደረገ? እግዚአብሔር በቤተ መቅደሱ ነው፣ እግዚአብሔር ዙፋኑ በሰማይ ነው። ዓይኖቹም ወደ ድሃ ይመለከታሉ፣ ቅንድቦቹም የሰው ልጆችን ይመረምራሉ። እግዚአብሔር ጻድቁንና ኃጥአኑን ይመረምራል፣ አመፃን የወደዳትን ግን ነፍሱን ጠልቷል። ወጥመድ በኃጥአን ላይ ይዘንባል፣ እሳትና ዲን አውሎ ነፋስም የጽዋቸው ዕድል ፈንታ ነው። እግዚአብሔር ጻድቅ ነውና ጽድቅንም ይወዳል፣ ቅንነትን ግን ፊቱ ታየዋለች።